በአማራ ሕዝብ በተፈጸሙ የሰብአዊ መብት ጥሰቶች ላይ ገለልተኛ ዓለም አቀፍ ምርመራ ሊደረግ ይገባል ሲሉ ዶክተር ደሳለኝ ጫኔ ያሳሰቡ። ይህንን ጉዳይ አሰናድተናል፣ ትሰሙታላችሁ። በአማራ ክልል በአንድ ወር ውስጥ በ103 በላይ የተለያዩ አካባቢዎች ውጊያ መደረጉን የአማራ ማህበር በአሜሪካ ባወጣው ሪፖርት አመላከተ። ይህንም ጉዳይ ይዘናል፣ ትሰሙታላችሁ። ብልጽግናው መራሽ መንግስት በተለያዩ ክልሎች ወጣቶችን እያፈነ በግዳጅ እያፈሰ እንደሆነ ታወቀ። አብራችሁ ስትቆዩ የምትሰሙት መረጃችን ነው። ግፈኛው የአብይ ሰራዊት በደፈጣ ተመታ። አማራ ፋኖ ብሔራዊ ኃይል በላይዝ ደጃዝማች 5ኛ ኮር አርበኞች ክፍለ ጦር የተሰማ መረጃ አለ። ይህንም ዝርዝር እናቀርብላችኋለን። ክቡራን አድማጮቻችን በድጋሚ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረጉን እንዳትዘንጉ እያልን የግንባር መረጃዎች እንደተለቀቀ ወዲያውኑ እንዲደርሳችሁ ደወል ምልክቱን ተጫኑት እያልን በቀጥታ ወደ ዝርዝር መረጃ አቀናን። በአማራ ሕዝብ በተፈጸሙ የሰብአዊ ጥሰቶች ላይ ገለልተኛ ዓለም አቀፍ ምርመራ ሊደረግ ይገባል ሲሉ ዶክተር ደሳለኝ ጫኔ ያሳሰቡ። ዶክተር ደሳለኝ ጫኔ በቢቢሲ የቀረበውን ዘገባ በተመለከተ በሰጡት አስተያየት ሪፖርቱም በአማራ ሕዝብ ላይ በአሁኑ ወቅት እያጋጠመ ያለው ከፍተኛ ስቃይ የሚያረጋግጥ መሆኑን ገልጸዋል። በአረመኔው አብይ አህመድ ጡት ቆራጮች ኃይሎችና በፋኖ መካከል ግጭቱ ከተከሰተ ወዲህ ይህ ቀውስ እየተባባሰ መሄዱን የጠቀሱት ዶክተር ደሳለኝ በሰላማዊ ሰዎች ሞት፣ ስቃይና መፈናቀል አገሪቱን እየተጎዳች መሆኑን አስረድተዋል። በተራዘመው የእርስ በእርስ ጦርነት ንጹሐን አማሮች የጅምላ ተጠቂ ሲሆኑ ዝም ብሎ መመልከት እንደማይገባ ያሳስቡት ዶክተር ደሳለኝ ጨምረውም እንደ ሕዝብ ተወካይነቴ ሁሉም ተፋላሚ አካላት በአስቸኳይ ግጭቱን እንዲያቆሙ ጥሪ ያቀርባለሁ ብሏል። እንዲሁም በክልል ውስጥ ለተፈጸሙት የሰብአዊ መብት ጥሰቶች በሙሉ በአስቸኳይ ገለልተኛ ዓለም አቀፍ ምርመራ ተደርጎ አጥፊዎች ተጠያቂ እንዲሆኑም አሳስቧል። ዶክተር ደሳለኝ በመልእክታቸው ማጠቃለያም ዘላቂ ሰላም የሚመጣው የአማራን ሕዝብ ሕጋዊ ጥያቄዎች እውቅና በመስጠት ተአማኒነት ያለው የፖለቲካ ውይይት መደረግ ነው ሲሉ ሲሆን የአማራ ሕዝብ ሰላምና ደህንነት የማረጋገጥ ሕጋዊ መንግስት መብት እንዳለውም ገልጸዋል። የማቀርባቸው ጥያቄዎችም ዛሬም በጨለምተኝነት እንደማይወሰዱ ተስፋ አረጋለሁ። መሬት ላይ ያሉ ተጨባጭ የህዝቡን ጥያቄዎች ማቅረብ ፕራግማቲዝም እንጂ ጨለምተኝነት ሊሆን አይችልም። በግል ፐርሰናል ህይወቴም ቢሆን በፖለቲካ ኤክስፒሪየንስ ብልጽግናው መራሽ መንግስት በተለያዩ ክልሎች ወጣቶችን እያፈነ በግዳጅ እያፈሰ እንደሆነ ታወቀ። አገዛዙ በእርግጥም ለዓመታት ወጣቶችን ዕድሜያቸው ለውትድርና ያልደረሱ ሕፃናትን ጨምሮ የተለያዩ የአገሪቷ ክፍል በግዳጅ እያፈሰ ወደ ጦርነት እሳት እየማገደ ቁጥራቸው በውል የማይታወቅ እልፍ የድሃ ልጆችን አስጨርሷል። ወላጅ እናቶችም ቤተሰቦችን ልጆቻችን የት ናቸው ብለው የመጠየቅ መብት እንኳን አይፈቀድላቸውም። የአገዛዝ ፖሊስና ደንብ አስከባሪ ተቀጣሪዎች የድሃ ልጆችን አፍነው ከወሰዱ በኋላ ቤተሰቦቻቸው ልጄ ከአቅመ ውትድርና አልደረሰም፣ በዚያ ላይ ያለ ፍላጎቱ ነው ተገዶ የተወሰደው ወዘተ ለሚለው ጥያቄ ምላሻቸው ልጆቻችሁን እንዲለቀቁ ከፈለጋችሁ ከ50 ሺህ እስከ 100 ሺህ ብር ካልከፈላችሁ አለቅም በማለት የታፋሽ ቤተሰቦችን በማጎሳቆል ያባራቸዋል። እናት የልጅቷን ሕይወት በአጭር እንደቀረ አስባ ተስፋ ከመቁረጥ ውጭ ምንም አይነት መፍትሄ እንደማታመጣ አውቃ እያነባች ትኖራለች። ይህ መፍትሄ የታጣለት የአገዛዙ የአፈሳ ጉዳይ ዛሬም በእጅጉን ተባብሶ መቀጠሉን ከተለያዩ ክልሎች መረጃዎች እየወጡ ይገኛሉ። በቤንሻንጉል ጉሙዝ ክልል አሶሳ ከተማ ላይ በቀን 5 ህዳር 2018 ዓ.ም ጀምሮ እስከ ዛሬው ቀን ድረስ ከፍተኛ የሆነ አፈሳ በአገዛዙ ፖሊስና ደንብ አስከባሪ ቅጥረኞች ወጣቶች፣ ሴቶች፣ በዕድሜ የገፉ እንዲሁም ዕድሜያቸው ለውትድርና ያልደረሱ ሕፃናትን ጨምሮ በግዳጅ አስገድደው እያፈሱ ወደ ወታደራዊ ካምፕ እያስገቡ እንደሆነ ስማቸውን እንዳይጠቀስ የፈለጉ የአካባቢ ነዋሪዎች ለከሰም ሚዲያ መረጃውን አደርሰዋል። ነዋሪዎች በቆይታቸውም በብልጽግናው አገዛዝ የግዳጅ አፈሳ ምክንያት በነፃነት መንቀሳቀስና ማህበራዊ ኑሮዎችን መኖር አልቻልንም፣ ከቤት እንኳን ወጥተን ወደ ሱቅ መሄድ፣ የተለያዩ የባልትና ግብዓቶችን አለማግኘትን ለከፍተኛ ጉዳት ዳርጎናል ሲሉ ለጣቢያ ቅሬታቸውን አቅርበዋል። የብልጽግናው መንግስት በበኩሉ
በተለያዩ የፕሮፓጋንዳ የሚዲያ መሳሪያው ምንም አይነት አፈሳ አላደረግንም፣ ወደውና ፈቅደው ነው የሀገር መከላከያ ሰራዊትን የሚቀላቀሉት፣ ይህ ሁሉ የጠላትና የአሸባሪዎች የሐሰት ወሬ ነው በማለት ውሃ የማይነሳ ማስተባበያ እየሰጠ ይገኛል። ይህ በእንዲህ ላለ በኦሮሚያ ክልል በመርቲ ወረዳ አቦምሳ ከተማ፣ በናዝሬትና በሐረርጌ በተለያዩ አካባቢዎች እንዲሁም በሁሉም ክልል በሚባል ደረጃ በዚህ ወራት ብቻ ቁጥራቸው በውል የማይገመት ዕድሜያቸው ለውትድርና ያልደረሱ ሕፃናትን፣ በዕድሜያቸው የገፉ ዜጎችን በግዳጅ ታፍሰው በብልጽግና መንግሥት ተወስደዋል። በአርሲ ዞን መርቲ ወረዳ አቦምሳ ከተማ ዛሬ ማለትም በቀን 11 ህዳር 2018 ዓ.ም በአገዛዙ በፖሊስና በደንብ አስከባሪ አባላት በየመንገዱ የሚንቀሳቀሱ ዜጎች በግዳጅ እያፈነ እየፈሱ ወደ ወታደር ካምፕ በማጎሪያ መጋዘን እየወሰዱ እንደሚገኙ አንድ የከተማው ነዋሪ የሆኑ ግለሰብ አብዮታቸውን ለከሰም ሚዲያ ተናግረዋል። በአማራ ክልል በአንድ ወር ውስጥ በ103 የተለያዩ አካባቢዎች ውጊያ መደረጉን የአማራ ማህበር በአሜሪካ ባወጣው ሪፖርት አመላከተ። ማህበሩ እንደገለጸው በዚህ ሪፖርት ውስጥ የተካተተው ከመስከረም 21 ቀን 2018 እስከ ጥቅምት 21 ቀን 2018 የተደረገውን ጦርነት የሚመለከት ነው። እነዚህ ጊዜያት 103 የተለያዩ ወረዳዎች ወይም ከተማ አስተዳደሮች ውጊያዎችና የሰብአዊ መብት ጥሰቶች መከናወናቸውን አስታውቋል። የተካሄዱ ውጊያዎች ከፍተኛ ጉዳት ያስተናገደው ደቡብ ጎንደር መሆኑን የጠቀሰው ሪፖርቱ በቀጣይነት አዊ ከዚያም ሰሜን ወሎ መሆኑን አስረድተዋል። በአማራ ክልል እየተካሄደ ያለው ጦርነት መንግስት ግጭት የሚለው ከ2 ዓመታት በላይ የዘለቀ ሲሆን በክልል ህዝብ ላይ ሰብአዊና ኢኮኖሚያዊ ጉዳቱን እያስከተለ ይገኛል ብሏል። ግፈኛው የአብይ ሰራዊት በደፈጣ ተመታ። የአማራ ፋኖ ብሔራዊ ኃይል በላይ ዕዝ ደጃዝማች 5ኛ ኮር አርበኞች ክፍለ ጦር ማዕከላዊ አርማጭሆ ወረዳ ልዩ ስሙ እንዝልሽ ቀበሌ ጋብላ ከተማ አቅራቢያ ጫሌ መታኮስ የተሰኙ ልዩ ቦታ ዛሬ ህዳር 11 2018 ዓ.ም ከጠዋቱ 12 ሰዓት የአብይ ፋሺስት ሰራዊት በደፈጣ ሙትና ቁስለኛ ሆኗል። በርካታ ጠላት በረገፈበት የእንዝልሽ የደፈጣ ኦፕሬሽን የበላይ ዕዝ ደጃዝማች 5ኛ ኮር አርበኞች ክፍለ ጦር በ4 ብርጌዶች የተወጣጣ ሰራዊት የድል ባለቤት ሲሆኑ ለጊዜው ቁጥሩ ያልተረጋገጠ በርካታ ጠላት ሙትና ቁስለኛ ሆኗል። ከፊሉ በንጋጤ ጥልቅ ገደል ተንከባሎ ስለገባ የሟቹና የቁስለኛው መጠን በቁጥር ለማስቀመጥ ለጊዜው አዳጋች አድርጎታል። በእንዝልሽ ግንባር የተመታው ጠላት ተልዕኮው የከሸፈ ቢሆንም በ5 አቅጣጫ ተጨማሪ ሰራዊት ገፍቶ በማስገባት ሞራሉን ለማካከስ ሙከራ እያደረገ ይገኛል። በማዕከላዊ አርማጭሆ ወረዳ ከማሰሮ ደንብ ከተማ ውጪ በደጃዝማች ኮር ተጠርጎ ሸሽቶ የቆየ መሆኑ የሚታወስ ነው። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ አዲስን ቁጣን የተቃውሞ አመፅን የቀሰቀሰ ውሳኔ ይዘው ብቅ ብለዋል። ውሳኔውን ተከትሎ በተለያዩ ዩኒቨርሲቲ የሚገኙ ተማሪዎች እኛ በጉዳይ ላይ ሳንመክርበት ፈቃደኝነታችን ሳይጠየቅ በትምህርት ቆይታችን ላይ 1 ዓመት መጨመሩ ተገቢ አይደለም ሲሉ የተቃውሞና የምሬት ድምፃቸውን አሰምተዋል። በጉዳዩ ላይ አስተያየት የሰጡት ሰዎች ለትምህርት ስርዓቱ መውደቅ ተጠያቂው ፕሮፌሰር ብርሃኑ ነጋ ስለሆነ ሰውየው ሕሊና ቢኖራቸው ኖሮ ለውድቀታቸው ስልጣናቸውን መልቀቅ ነበረባቸው ሲሉ ይሞግታሉ። ለዛሬ ሊደርሳችሁ ይገባል ብለን መራረጥንላችሁ መረጃዎች ይህን ይመስል ነበር። በሌላ ዜና ፈጣሪ እንዲያገናኘን እየጸለይን መልካም ጊዜ እንመኝላችኋለን።